ዩስቲና አሁን በኩኩዬ ጊዜ ሰሌዳ መሰረት እስኪ ውሎሽ እንዴት ይመስላል የሚለውን አስረጂ ከጧት ጀምረሽ። ጠዋት ላይ ተነስቼ ጥርሴን ቦረሽ፣ እሺ፣ ፊቴን ታጠብ። የስድስት ልጆች አባት ስለሆንኩኝ ልጆቼን ትንሽ በእቅድና በፕሮግራም ማስቀጠል ካልቻልኩ ከባድ ስለሆነ እንዴት አድርጌ በትምህርታቸው ውጤታማ እንዲሆኑና ጊዜ አጠቃቀማቸው በጊዜ ሰሌዳ እንዲጠቀሙ ለማድረግ ይህንን ከኩኩዬ ሰሌዳውን የተጠቀምኩት ከመስከረም 2018 ዓ.ም ጀምሮ ነው። እስከ ቅርብ ጊዜ የምቸገርበት ነገር ነበረ፣ የሆነ ቦታ ለመሄድ ማርፈድ ማለት ነው። እና ማርፈዴ ያን ያህል ትልቅ ነገር እንደሆነ አይሰማኝም። ልብ ብዬ ሳየው እና ሳስብ ድሮ ልጅ እያለሁኝ ከአባቴ ጋር ነበር ትምህርት ቤት የሚሄደው እና አባቴ የግል ስራ ስለሚሰራ 3 ሰዓት እንደዛ ነው የሚወጣው። 1 እስከ 4 እስከ 6ኛ ክፍል ምናምን እያለሁኝ ነው ሁልጊዜ ትምህርት ቤት ከ2 ሰዓት ተኩል በኋላ ነው የምገባው። አባቴ ያስገባኛል፣ በቃ እንዲህ ነው ብሎ ያስገባኛል። እና ያ ነገር የሆነ ያክል ኮንትሪቢዩት አድርጓል ብዬ አስባለሁ ለነበረ ማንነት ማለት ነው። እና ይህን ካላንደር ስንሰራ የሆነን ሰው ስዕለን ነው የሰራ ነው ካደገ በኋላ ያለውን ማለት ነው። ጠዋት ተዘጋጅቶ የሚሄድ ትናንት ለዛሬ የሚዘጋጅ የኩኩዬ የልምድ መከታተያ ካላንደር ብዙ ነገሮችን ይዟል። የአመጋገብ ንጽህና፣ እውቀት ማግኘት፣ መዝናናት፣ ማህበራዊ ህይወትን ያካተቱ ልምዶችን ነው የሚከታተሉት እዚህ ላይ። እነዚህ ቀናቶቹ ናቸው ከ1 እስከ 30። ጥርስ መቦረሽ፣ እዚህ ጋር ወላጆች የፈለጉትን እንደ ጸሎት፣ ስፖርት መስራት፣ የተለያዩ ልምዶችን እዚሁ ሲከታሉ የመረጡት እንዲጽፉ ነው ባዶ የሆነው። የተመጣጠነ ምግብ መብላት፣ ከዛ ትምህርት ቤት ሄደዋል ወይ የሚቀሩ ልጆችም ስላሉ እነሱን ለማበረታታት ነው እንዳይቀሩ። ዛሬ ተጫውተዋል ወይ፣ ምክንያቱም ሞተር ስኪላቸውን የሚያዳብሩበት በጣም ትልቅ የሆነ መንገድ ነው ጨዋታ፣ እንቅስቃሴ የሚያደርጉበት። ውሃ መጠጣት፣ እጅን እግርን ፊት መታጠብ ዴይሊ ስለሆነ ይሄ። ከዛ የቤት ስራ መስራትና ማጥናት ለሁለት ቦታ ነው የተቀመጠው። ምክንያቱም የቤት ስራ መስራትና ማጥናት ፍጹም የተለያዩ ነገሮች ናቸው። ይህንን እንዲረዱት ስለፈለኩኝ ነው ልጆች። ሌላው ተዘጋጅቶ ማደር፣ ሁሌ ማታ ማታ ጫማን፣ ደብተርን፣ ልብስን አዘጋጅቶ ማደር። ሌላው ደግሞ ቅዳሜና እሁድ ላይ ቤት መጥረግ ሊሆን ይችላል፣ ምግብ ሲሰራ በማገዝ ሊሆን ይችላል። ቤተሰብ ማገዝ ራሱ ስኪል መማሪያ መንገድ ነው። ቤተሰብ መጠየቅ፣ አያቶቻችንን፣ አክስቶች፣ አጎቶች፣ ዘመዶች መጠየቅ። ሌላው ልክ እንደ ቼዝ ሊሆን ይችላል፣ ፈረስ ግልቢያ፣ ቤተሰባቸው እንዳላቸው እንደቻለው መጠን ስኪሎች እንዲማሩ ነው። እነዚህ ሁለቱን ያስቀመጥኩት ወላጅ የፈለገውን ነገር እንዲያስቀምጥ ነው። ምናልባት መንፈሳዊ ትምህርት የሚማሩ ከሆነ የተለያዩ ነገሮችን እዚህ ጋር ያስቀምጣሉ። ወላጆች ይህንን ከገዙ በኋላ ከልጆቻቸው ጋር ይዋዋላሉ። ልጆችም ይፈርማሉ፣ ወላጆችም ይፈርማሉ። ልጆች እነዚህን ልምዶች ለማድረግ ወላጆች ደግሞ እከታተላለሁ ብለው ይዋዋላሉ። በወር ደግሞ ሽልማት ስላለው ላረጉት ነገር ለእያንዳንዱ ሊሆን ይችላል የሚሸለሙት፣ በጋራ ሊሆን ይችላል የሚሸለሙት። ለሁሉም ሀቢት አንድ ላይ ለነዛ ሽልማቶች ፊርማ ያገለግላል ማለት ነው። የቀን አጠቃቀሙ ምን ይመስላል ካላችሁ፣ እናት ሊሆን ይችላል፣ አባት ሊሆን ይችላል፣ ከልጆቹ ጋር ቲክ እያደረጉ ይጠቀማሉ። ከመጀመሪያው እስከ መጨረሻ ላይ ይወርዱና የየቀኑ ይሄ ነው። የወሩ መጨረሻ ላይ ግን በ30 ምናልባት በአንድ ጠዋትም ሊሆን ይችላል ወይም በአንድ ቅዳሜና እሁድም ሊሆን ይችላል። በወሩ መጨረሻ ላይ ግን ኦዲት ይደረጋል። እዚህ ጋር ከ30 ስንት አመጡ? ጥርስ መቦረሻን ለምሳሌ ከ30 ቀን 28 ቀን ከቦረሽ 28 ከ30 እንደዚህ እየተደመረ እዚህ ጋር ይቀመጣል። ጧት በትምህርት ቤት ነቅተው ለመገኘት ሲሉ በጧቱ እንደተነሱ ማንቂያ ስፖርት አላቸው። ማንቂያ ስፖርት ይሰራሉ፣ ፊታቸውን ይታጠባሉ። ከዛ አያስቸግሩም። በፊት አሁን በግዴታ ነበር። አሁን ግን ስለለመዱት ሁል ጊዜ በተከታታይነት ማንቂያ ስፖርት ይሮጣሉ። ሩጫ ጧት ሁል ጊዜ ይሮጣሉ። ከመጡ በኋላ ፊታቸውን ታጥበው ጥርሳቸውን ቦርሸው ቁርሳቸውን ከበሉ በኋላ ወደ ትምህርት ቤት ለመሄድ ራሳቸውን ያዘጋጃሉ። ስለዚህ በፕሮግራሙ ጋይድ የሚያደርጋቸው አለ። የጸሎት ፕሮግራም አላቸው። ጸሎቷን ይጸልያሉ። ያችን ነገር እንዳትዛነፍ ጥረት ያደርጋሉ። ይሄ ዩስቲና የዋልሽው ውሎ ነው። ምንም ከፕሮግራምሽ መሰረት ሁሉንም አስኬድሻል። በጣም ጥሩ።
አመሰግናለሁ የኔ ልጅ። ልጆች ይሄን ነገር ሲሞሉ ወላጅ ደግሞ ይሄን ማድረጋቸውን አይቻለሁ ብሎ አፕሩቭ ያደርግላቸዋል። የአድናቂ ማረጋገጫ ይላል እዚህ ጋር። ወላጆች እንደ አድናቂ የልጆቻቸውን ልምድ መገንባትን እያደነቋቸው ይሄዳሉ ማለት ነው። እና ከዛ ልክ ወሩ ሲያልቅ ደስተኛ ያደረጉኝ ነገሮች ብለው ይጽፋሉ። በሚመጣው ወር ማሻሻል የሚፈልጉትን እዚህ ጋር ኦዲት ከሰሩ በኋላ ነው ከቤተሰባቸው ጋር ይሄን የሚሰሩት። ከዛ ደግሞ እዚህ ጋር ፎቶዎችን ያስቀምጣሉ፣ ማስታወሻዎች። በጣም ጎበዞች ናችሁ። በጣም ነው ያስደሰታችሁኝ። ለራሳችሁ ሞራል ለሁላችሁ። ከትምህርት ቤት እንደመጡ አሁን ብዙ ጊዜ ሰራተኛ የምሳቃቸውን እንዲያጥብላቸው ይደረግ ነበር። ግን አሁን ግን ይሄ ልምምዱ ከመጣ በኋላ የምሳቃቸውን ራሳቸው ያጥባሉ። ምሳሌ ነው ማለት በፊት ቀኖችና አይለዩዋቸውም ነበር። ለምሳሌ ከሰኞ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ብዙም አይለዩዋቸውም ነበር። አሁን ግን ሰኞ የሚባል ቀን አለ። ሰኞ የሚመጣው ከሳምንት በኋላ ሰኞ ነው። ያ ሰኞ ደግሞ በአመት ውስጥ ዩኒክ ሰኞ መሆኑን ያውቃሉ ማለት ነው አሁን ላይ። ከዛ ባሻገር ደግሞ ጊዜያቸውን ቅዳሜና እሁድ የሚሰሯቸው የረፍት ጊዜ ላይ የሚሰሯቸውና እነዚህ የትምህርት ጊዜያቶች ላይ የሚሰሯቸውን ነገሮች እንደሚለያዩ ያውቃሉ። ኩኩዬ ካላንደር የተሰራው ከለርፉል ሆኖ ነው። የተለያዩ ልጆች የሚወዷቸውን ካራክተሮችን ማስገብተናል። አብዛኛው ልጆች ፊልም ስለሚያዩ እነሱ የሚወዷቸውን አስፓየር የሚያደርጓቸውን አስቀምጠን ከዛ ግን ልምዶቻቸውን ነው የምንገነባው። የ13ቱም ወርን የያዘ ነው። ሙሉ የአንድ አመት ነው። ልጆቻቸውን አይተው ወላጆች ናቸው የሚወስኑት። እኛ ግን ከ5 አመት እስከ 11 አመት ላሉ ልጆች ነው የሰራነው። የኪድስን ስንሰራ በወረቀት ያደረግ ነው። አፕ ሲሆን ወይም ደግሞ ዌብሳይት ላይ ሲሆን ኖቲፊኬሽን ኖሮት ቢያስታውሰንም በቀላሉ የምናልፈው ነገር ነው። ይሄ የጽሁፍ ነገር ግን አንደኛ ልጆቹና እኛ ኢንተራክት እንድናደርግ ያደርገናል። እንደ ትውስታ የሚቀመጥ ነገር ነው። ምክንያቱም አሁን በስልክ የምናስቀምጣቸው ነገሮች በቃ አሉ ብለን ስለምናስብ ጭንቅላታችን ትኩረት አይሰጣቸውም። በአካል ያሉ የሚጻፉ ነገሮች፣ የሚሳሉ ነገሮች ግን ጭንቅላታችን ውስጥ የመቆየት አቅማቸው ሰፊ ስለሆነ ለዛ ነው። መጀመሪያ ቲክ ማድረግ ይሰልችሽ ነበር። አሁን ግን ራስሽ ተከታትለሽ ቲክ አድርገሽዋል እንዳለ። ስቲል አሁንም ድረስ ሙሉ ለሙሉ ተዋህደዋል ማለት ባይቻልም ግን በቃ ከበፊቱ ከነበራቸው እንትን ይልቅ አሁን በጣም ውጤታማ የሚሆንበት ሁኔታ እየመጡ ሰርቻለሁ። ቲክ ማድረጉ አስፈላጊ አይደለም ብለው የሚሉትን ነገር ተተውታል። ምክንያቱም ደግማችሁ እንደገና እዛው ቦታ ላይ እንዳትሆኑ። ምክንያቱም ሰኞ እንዳልኩሽ የሰኞ ፕሮግራም ሰኞ ሌት ያልቃል። ማክሰኞ እንደዚሁ፣ ሮብ፣ ሐሙስ፣ ዓርብ የቅዳሜና እሁድ የተለያየ ነው። ስለዚህ የተለያዩ ፕሮግራሞች ስለሆኑ የሚያደርጓቸው እነዛን ነገሮች እስኪላመዱት ድረስ ትናንትና ስላደረኩኝ አሁን ማድረጉ አስፈላጊ አይደለም ሊሉ ይችላሉ። ገብቶሻል? ግን አሁን የዕለት ተዕለት መሆኑን ግን ሲያውቁት አሁን አዳፕት እያደረጉት ነው። ቶሎ የሚሰለች የነበረው አሁን ግን ስራቸው መሆኑን ያውቁታል። ራሳቸው መጥተው ቲክ ያደርጋሉ ማለት ነው። ሁለንተናዊ እድገታቸው ላይ ነው የሚሰራው። ልጆች ቤታቸው መጥተው ሪፍሌክት ማድረጋቸው ራሱ በጣም ቀላል ነገር አይደለም። ያዩት ፊልም ካለ የህፃናት ፊልም ያን ፊልም አስታውሰው እንዲህ ነው ያዩት ማለት ቀላል ነገር አይደለም። ጭንቅላት የሚያስታውሰው ትኩረት የሚሰጥበትን ነገር ነው እና ሰልፍ አዌርም ይሆናሉ። ራሳቸውን ያውቃሉ ምን እንደሚፈልጉ ምን እንደማይፈልጉ። እሱ ባላ እሺ ጥናት ያጠናውን ልጆች ኃላፊነት እንዲሰማቸውም ያደርጋል። ምክንያቱም ተጠያቂነትንም ስለሚያዩበት ሀሳባቸውን መግለጽና ኃላፊነት መውሰድን ይማራሉ። የልጆችና የወላጆችን ኮሚኒኬሽን ይጨምራል። ምክንያቱም ይሄንን በሰሩ ቁጥር ለምሳሌ ውሃ አልጠጣሁም ዛሬ ምክንያቱም ጓደኛዬ ደፍቶብኝ ካለ እንደዚህ ለምንድን ነው የደፋብህ እንዲህ ንግግሮችን ይጨምራል ማለት ነው። ለፍቶ ማግኘትን ያስተምራቸዋል። የወሩ መጨረሻ ላይ ስለሚሸለሙ ላደረጉት ነገር ሽልማት ስላለው ሰርቶ ማግኘትን መጣርን ያስተምራቸዋል። ልጆች ቸልተኛ እንዳይሆኑ ያደርጋቸዋል። የምናሳድጋቸው ልጆች ሁሉም ነገር ቁም ነገራቸው ነው። ይሄ ማለት በቃ ቀጥ ያሉ ምናምን ይሆናሉ ማለት አይደለም። የምናውቃቸው ሰዎች አሉ ጊዜያቸውን በአግባቡ ተጠቅመው መዝናናት ባለባቸው ሰዓት መዝናናት፣ ከማህበረሰቡ ጋር ኢንተራክት ማድረግ ባለባቸው ሰዓት ሶሻላይዝ ደግሞ የሚያደርጉ አሉና አንዳንድ ወላጆች ምናልባት ይሄ በቃ ልጆቻቸው የሚያስጨንቅ እንደዚህ ይመስላቸዋል። አሁን ይሄን ማድረጋቸው አውቶሜት እንዲያደርጉ ነው የሚያደርጋቸው ልጆቹ። እንደውም ወደፊት ስለዚህ እንዳይጨነቁ
አሁን ግን እንዳይጨነቁ ብለን ካሳደግናቸው ወደፊት ሲያድጉ ይሄ እኮ የለኝም እንዲኮ አይደለሁም ብለው ይጨነቃሉና ይሄ ውሳኔ የልጆቻችንን ወደፊት የሚጨነቁበትን ነገርን ይወስናል። ሰው የልማዱ ውጤት ነውና ጊዜን ስታስቡት ለሁሉም ሰው የተሰጠ የሆነ ጊዜ አለ። 1 ሰዓትም ይሁን 1 ደቂቃም ይሁን 1 ዓመትም ይሁን ግን የምንመነዝርበት ነው መንገድ ነው ህይወታችንን የሚያሰምረው እና ልጆችም አመነዛዘርን ነው የምናስተምራቸው። እንዴት ነው የሚመነዘረው? እንዴት ነው ጊዜ ይሄ ለዚህ እነዚህ አሁን ያልኳችሁ እነዚህ ሁሉ ሀቢቶች የሚፈጁት ምናልባት ተደምረው በቀን 1 ሰዓት ሊሆን ይችላል። ትንንሽ ነገሮች ናቸው። ከልጅነት ኢንስቲል ከተደረገ ከተቀረጸ ግን አያስቸግርም። ካደግን በኋላ ግን መገንባት አፍርሰን መገንባት ስለሆነ ማፍረሱ ራሱ በጣም ትልቅ ነገር ነውና እኔ ልጆችን ልምድ ማስተማር እንደ ውለታ ነው ማየው። ወላጅ ለልጁ የሚውለው ውለታ ነው ብዬ ነው ማምነው። ኩኩዬ ኪድስን ለሰዎች ለወላጆች ስንሸጥ ስልካቸውን ተጠቅመን ደግሞ ፎሎ አፕ እናደርጋለን። እንዴት ነው እየጠቀመ ነው ወይ ምን ተቸገራችሁ እንላለን። እንደውም አንድ ወላጅ ምን አጋራችኝ ከኩኩዬ ካላንደር ጋር ወላጆችንም የሚደግፍ ነገር ብትሰሩ እያለች ነበረ። ምክንያቱም ወላጆችም ናቸው ይሄንን የሚመሩት። ሌላው ደግሞ እናት ብቻ ወይም አባት ብቻ አይደለም የዚህ ኃላፊነት፣ ይሄ የጋራ ነው። ወይ 1 ወር እየተከፋፈሉ ሊሆን ይችላል። በተለያየ መንገድ የጋራ የሚሰሩት ነገር መሆኑን እንዲያውቁ ፈልጋለሁ። ማንም ወላጅ ልጁ ስኬታማ እንዲሆን ይፈልጋል። ስለዚህ ያችን ነገር በማሰብ ለልጆቹ ስኬት ሲባል የስኬታማ ወደሚያደርግ ነገር ስለሚያመጣቸው ያችን ነገር በማሰብ ድካሙን ወደ ጽናትና ወደ ጥንካሬ ቀየር አድርገው የተወሰነች ሞመንት ትኩረት ሰጥቶ ቢያዩ ማለት ነው። ቢያዩላቸው ጥሩ ነው ልጆችን ፎሎ አፕ ከማድረግ አንጻር። ምክንያቱም ከዛ በኋላ የሁል ጊዜ አንድ ጊዜ ምናልባትም 1 ወር ተከታትለው ያንን ነገር ማስቀጠል ከቻሉ 2ኛው ወር ላይ እየቀነሰ ይመጣል። ከዛ ልጆቹ ራሳቸው በዛው መንገድ ስለሚቀጥሉ ለተወሰነ ጊዜ ነው አትሊስት ይህንን ነገር ሊወስዱ የሚችሉት ኃላፊነት ወይም ኮሚትመንቱን የተወሰነ ጊዜ ነው። ኩኩዬን የት እናገኛለን? ጃፈር መጽሐፍትም አለ። ከዛ በተጨማሪ ደግሞ በየቤታችሁ ዴሊቨር እናደርጋለን። ዋጋው 2000 ብር ነው። በኩኩዬ ካላንደርም ሊሆን ይችላል። ቤታችሁ ራሳችሁ ካላንደርም እያዘጋጃችሁ ሊሆን ይችላል። በወረቀትና በእስክሪብቶ በከለር አድርጋችሁ ይሄን መከታተላችሁ የሆነ ሰው መስራት እንድትችሉ ያደርጋችኋል።